Let's go. ታሪካችን የሚጀምረው በቅርብ ቀናት 20ኛ ዓመት ልደቱን ያከበረው ሾንን እያስመለከተን ነው። ልደቱ ባከበረበት ቀን አባቱና የእንጀራ እናቱ አብረውት ነበር። አባቱ ራስን ችሎ መኖር እንዲለማመድና ኃላፊነት እንዲማር ስለፈለገ ብቻውን እንዲኖር የመኖሪያ ቤት ቁልፍ ያስረክበዋል። ነገር ግን አባቱ ቁልፉን ሲሰጠው ያስቀመጠለት ቅድመ ሁኔታ ነበር። ሾን በምንም ተአምር ሴት ወደ ቤቱ እንዳያመጣ ይነገረዋል። እሱን ለመቆጣጠር ደግሞ ወላጆቹ በየሳምንቱ እንደሚፈትሹት ይነግሩታል። ከወላጆቹ ቁጥጥር መውጣትና ነፃነቱን የናፈቀው ሾን ቅድመ ሁኔታውን ሁለቴ ሳያስብ በደስታ ተቀብሎ ወደ አዲሱ ቤቱ ይገባል። ጊዜው በፍጥነት ይሮጣል። ሾን የተረጋጋ አዲስ ህይወት የነበረው ቢሆንም ነገሮች እሱ እንዳሰበው አልሆነለቱም ነበር። 21 ዓመት ሲሞላው አባቱ እሱን የሚከታተልበት ጊዜ ወደ 1 ወር እየሰፋ ይመጣል። በዚህ ጊዜ ሾን ቁጥጥሩ እየላላ ስለመጣ ሴት ወደ ቤት ማምጣት እንደሚችል ማሰብ ይጀምራል። ነገር ግን አሁንም ነገሮች እሱ በሚፈልገው መልኩ እየሄዱለት አልነበረም። በ22ኛ ዓመቱ ሴት ጓደኛ ሊኖረው ይቅርና ሮን የተባለ የቅርብ ጓደኛው ይቀላቀለውና አብሮ መኖር ይጀምራሉ። ብዙም ሳይቆይ ሌላኛው ጓደኛው ሳም ደግሞ ማንም ሳይረብሸው ለማጥናት እየመጣ ቤቱን እንደ ቤተ መጻሕፍት መጠቀም ይጀምራል። በመጨረሻም በ23ኛ ዓመቱ ቤቱ ከፍቅር ጓደኛ ይልቅ የወንዶች መሰብሰቢያ ሆኖ ይቀራል። ቢሆንም ሾን አሁንም ከምንም ጊዜ በላይ የፍቅር ጓደኛ ለመያዝ ዝግጁ እንደሆነ ይሰማው ስለነበረ አብራው የምትማረው ኤሚ የተባለች ሴት ኢላማው እያደረገ ነበር። አሁን ደግሞ ታሪካችን ወደ ኤሚ ይወስደናል። ህይወቷ የተመቻቸ ህይወት ካለው ሾን ጋር ሲነጻጸር የሰማይና የምድር ልዩነት ነበረው። ጠዋት ከእንቅልፏ የምትነቀው ሾን በሚልክላት ሜሴጅ ነበር። በህይወቷም እጅግ ፈታኝና መራራ ጊዜ ውስጥ ትኖራለች። የውሃ ክፍያ መክፈል ስለተሳናትና ውሃው ስለተቆረጠባት ጸጉሯን በታሸገ ውሃ ለመታጠብ ተገዳለች። የባሰ ሁኔታዋ ደግሞ እናቷ እዳዋን ለሷ በመተው ወዴት እንደሄደች እንኳን ሳትነግራት ጥላት ጠፍታ ነበር። ሾን እንደተለመደው ወደ ዩኒቨርሲቲ ሊወስዳት ቤቷ ድረስ ይመጣል። እየወሰዳት በነበረበት ጊዜም ሾን ይህ የመጨረሻ እርዳታው እንደሆነና ከዚህ በኋላ እንደ ሾፌር እንደማያመላልሳት ይነግራታል። ኤሚ ግን ንግግሩን በቀልድ መልክ በማለፍ ትስቅበታለች። የልጅነት ጓደኛሞች ስለሆኑ ምንም ቢፈጠር እንደማትፋታውና ግንኙነታቸውም የማይበጠስ እንደሆነ ታስታውሰዋለች። ወደ ኋላ ተመልሰን የልጅነት ታሪካቸውን ስንመለከት የጓደኝነታቸውን ጥልቀት ምን ያህል እንደሆነ እንረዳለን። ኤሚ አባቷን በሞት ባጣችበት ጊዜ በሐዘኑ ምክንያት በጣም ተጎድታ ነበር። ሾንም እናቱ በልጅነቱ ስላጣ ኤሚ እያሳለፈችው ያለችው ህመም በትክክል ይረዳው ነበር። በዚህ ጊዜ ሁልጊዜ ከጎኗ እንደሚሆንና እንደሚንከባከባት ለራሱ ቃል ይገባል። እሷን ለማሳቅና መንፈሷን ለማደስ ያላደረገው ጥረት አልነበረም። በዚህም ምክንያት ጓደኝነታቸው እየጠነከረ ይመጣል። በትምህርት ቤት ቆይታቸው ብዙዎች ፍቅረኛሞች እንደሆኑ ያስቡ ነበር። እውነታው ግን ሾን በድብቅ ኤሚን ይወዳት ነበር እንጂ ጓደኛሞች ብቻ ነበሩ። ነገር ግን ኤሚ አንድ ቀን ለጓደኞቿ ሾን በጣም ጥሩ ጓደኛ እንደሆነና በፍቅር እንደማታየው እየነገረቻቸው ይሰማል። ሾን በሰማው ንግግር ልቡ ቢሰበርም የፍቅር ስሜቱን በመደበቅ እንደ ታማኝ ጓደኛ ብቻ ሊሆንላት ይወስናል። ወደ አሁኑ ጊዜ ስንመለስ ዩኒቨርሲቲ ይደርሳሉ። ሾን ካሁን በኋላ እንደማይሸኛት የነገራት ቀልድ እንዳልሆነና ዛሬ ማታ የመጀመሪያ ቀጠሮ ስላለው አንድ ቆንጆ ሴት የህይወቱ አካል እንደምትሆን እርግጠኛ ሆኖ ይነግራታል። በሌላ በኩል የኤሚ ጓደኞች ሾን በዩኒቨርሲቲው ተወዳጅ ሆኖ ሳለ እንዴት ለሱ ስሜት እንደሌላት ይጠይቋታል። ኤሚ ግን ትከሻዋን በመስበቅ የፍቅር ምርጫዋ እንዳልሆነ ብቻ ትነግራቸዋለች። በመቀጠል ትዕይንታችን ሌሎች ቁልፍ ገጸ ባህሪያትን ያስመለክተናል። የሾን የቅርብ ጓደኛ የሆነው ሳምን እናያለን። ሳም ትኩረቱ ሙሉ በሙሉ በትምህርቱ ላይ ያደረገና ከሴቶች የራቀ ሰው ቢሆንም አንዴ ካፈቀረ ግን እስከ መጨረሻው ታማኝ የሚሆን አይነት ሰው ነበር። ሌላኛው ሮን የተባለ ጓደኛው ደግሞ ከባድ ችግር ውስጥ ነበር። ወላጆቹ አንድ ትልቅና የተከበረ ዝግጅት ላይ ነበሩ። ልጃቸው ደግሞ ትምህርት ላይ እንደሆነ እያሰቡ ነበር። ነገር ግን ድንገት ልጃቸው በመድረክ ላይ እየዘፈነ ይመለከቱታል። አባቱ በሁኔታው ስላፈረና ስለተዋረደ ቤቱ ሲመለስ ሮንን በጭካኔ ደብድቦ ከቤት ያባረረዋል። አማራጭ ያጣው ሮን ደግሞ እንዳይታወቅ የእናቱን ልብስ ለብሶ ከቤት ያመልጣል። በተመሳሳይ ጊዜ አንድ ሲድኒ የተባለች ሌላ ሴት ገጸ ባህሪ እንመለከታለን። ከሀብታም ቤተሰብ ብትወለድም ነፃነት የሌለው ህይወት ነበራት። ከሌላ ሀገር ተመልሳ ኮሪያ እንደገባች መልኳን በመቀየር ከጠባቂዎቿ ታመልጣለች። እናቷም እንደጠፋች ትሰማና በጣም ትበሳጫለች። ወደ ኤሚ ስንመለስ በትርፍ ጊዜ ስራ ላይ ያለች የችግር ዶፍ ይወርድባታል። አስቸኳይ ስልክ ተደውሎላት ወደ ቤት ስትመለስ እንግዳ ሰዎች እቃዎቿን ሲያወጡ ነበር።
የቤቱ አከራይ ስለከሰሩ ቤቱ እንደተሸጠ ይነገራታል። የቤቱ አዲስ ባለቤት የሆነችው ሴት ደግሞ የኤሚን አሳዛኝ ታሪክ ብትሰማም አስፈላጊ ዕቃዎቿን ብቻ እንድትወስድና ሌላውን ግን ከተወሰነ ጊዜ በኋላ ተመልሳ እንድትወስደው ትነግራታለች። በዚህ መሃል ሳም ስራ ቦታው በዛው አካባቢ ስለነበረ ለመጀመሪያ ጊዜ ያገኛትና ዕቃዎቿን እንድትሸክፍ ይረዳታል። አሁን ስላለችበት ሁኔታ ሲሰማ በጣም ታሳዝነዋለች። በኋላ ላይ ሮን ተደብቆ ሾን ቤት ይሄዳል። ቢሆንም ሾን ስለሌለ ቤቱ ተዘግቶ ያገኘውና ግንቡን ዘሎ ወደ ቤቱ ይገባል። ከተወሰነ ጊዜ በኋላ ኤሚ እያለቀሰች ትመጣለች። ሲድኒም በተመሳሳይ መልኩ ወደ ቤቱ ትመጣለች። ሶስቱም የሾን ሳሎን ውስጥ ግራ ተጋብተው ሲፋጠጡ ነበር። ሁሉም የሾን ጓደኛ እንደሆኑ ይናገራሉ። በመጨረሻም ሳምም ባልተጠበቁ እንግዶች ዝርዝር ውስጥ ይገባል። በሌላ በኩል ሾን ቤቱ የስደተኞች ካምፕ በመሰለበት ጊዜ እሱ ደግሞ በቀጠሮ ቦታው ነበር። አንዲት ቆንጆ ሴት ሲመለከት እንደሱ አይነት ፍቅረኛ እንዲኖረው እየተመኘ ነበር። የሚገርመው ነገር ቅድም የተመለከታት ሴት ትመጣና የራሱ ጠረጴዛ ላይ ትቀመጣለች። ሾን በሁኔታው ተደስቶ ራሱን ያስተዋውቃል። ልጅቷ በሚናገረው ነገር እየተገረመች ነበር። ሾን ደግሞ ሁኔታው አይመለከትና እሷም እንደፈለገችው ያስባል። ነገር ግን ከመግባባታቸው በፊት ስለ ቤቱ ሁኔታ ስልክ ይደወልለትና ልጅቷ ይቅርታ ጠይቆ ይወጣል። ቤት ሲደርስ ሁሉም ከሱ ጋር እንዲቆዩ ይለምኑታል። ሲድኒ እናቷ ስትደውልላትና እሷም ስልኳን ሰብራው እያለቀሰች ሲመለከቱ ሁሉም ይደነግጣሉ። ሾንም ሌላ አማራጭ ስላልነበረው ሲድኒና ሮን እንዲቆዩ ይፈቅድላቸዋል። ኤሚ ግን ቤት እንደሌላት ለመናገር እድል አልነበራትም። ለመጫወት የመጣች ትመስል ነበር። ሾን ማታ ላይ በመጀመሪያ ቀጠሮ ላገኛት ሴት የይቅርታ ሜሴጅ ይልክላታል። ልጅቷ ግን ለምን አልመጣህም በማለት ትመልስለታለች። በዚህ ጊዜ ሾን ያገኛት ቆንጆ ሴት ትክክለኛ ቀጠሮ እንዳልነበረችና የተሳሳተ ጠረጴዛ ላይ ተቀምጦ ከማያውቃት ሴት ጋር ሲያወራ እንደነበረ ይረዳል። በሚቀጥለው ቀን ኤሚ የቀሩትን ዕቃዎች ለመውሰድ ወደ ድሮ ቤቷ ትሄዳለች። የቤቱ አዲሷ ባለቤት ሾን በስህተት ያናገራት ሴት ራሷ ነበረች። ልጅቷ ሴያ ትባላለች። ሴያ በትዕቢት እየተመለከተቻት ዕቃዎቿ ቆሻሻ ስላላቸው በአስቸኳይ እንድታነሳ ትነግራታለች። በሌላ በኩል ሾን ሴያ ፎቶግራፍ እንደምትወድና እሱ በሚማርበት ግቢ እንደምትማር ስላወቀ ያገኛታል። እሷም የቀጠሮ ሴት እንዳልሆነች ለምን እንዳልነገረችው ሲጠይቃት እሱ ብቻውን ሲያወራ እንደነበረና እንድታወራ እድል እንዳልሰጣት ትነግረዋለች። እሱም ባሳየችው ባህሪ ይበልጥ ይመሰጥባታል። ወደ ኤሚ ስንመለስ ሳም በሚሰራበት ቤተ መጻሕፍት ስራ ታገኛለች። ሳም ስለሷ በጣም እየተጨነቀ ነበር። ማታ ቤተ መጻሕፍቱ ሲዘጋ ቤተ መጻሕፍቱ ውስጥ ተደብቃ ለማደር ስትሞክር ያገኛታል። ቦታው አደገኛ ስለሆነ ለሾን እውነታውን መናገር እንዳለባት ቢነግራትም ሀፍረት ስለተሰማት ፈቃደኛ አልነበረችም። በዚህ መሃል የኤሚ እናት ትደውልላታለች። ኤሚ በተስፋ ስልኩ ብታነሳም እናቷ ግን 22 ዓመት ስለሞላሽ ከዚህ በኋላ የራሴን ህይወት መኖር እፈልጋለሁ ብላ በጭካኔ ታናግራታለች። ከዚህ በኋላ ኤሚ በጣም ስላዘነች ራሷን ለማጥፋት ድልድይ ላይ ትሄድና መጀመሪያ ስልክ ትደውላለች። በሌላ በኩል ሾን ኤሚን ፍለጋ ወደ ድሮ ቤቷ ይሄድና ሴያ ቤቱ እንደተሸጠ ትነግረዋለች። እሱም በድንጋጤ እሱ ጋር የመጣችው እርዳታውን ፈልጋ እንደነበረና እሱ ግን ራስ ወዳድ ስለነበረ እንዳልተረዳት ያስባል። ብዙም ሳይቆይ ከፖሊስ ጣቢያ ስልክ ይደወልለታል። ሾንና ሳም ፖሊስ ጣቢያ ሲደርሱ ኤሚ ያለችበት ሁኔታ ይረዳሉ። ፖሊስ ራሷን ከማጥፋት ታድጓት ነበር። ሾን እውነቱን ስላልነገረችው ቢወቅሳትም ጓደኛውን ስላልተረዳትና ሁኔታዋን ስላላስተዋለ ሀፍረትና ጸጸት እየተሰማው ወደ ቤቱ ይወስዳታል። ከዚህ በኋላ የቤቱ ሁኔታ ይቀየራል። ቤት ውስጥ ለነበሩት ሌሎች ጓደኞቹ ስለ ሁኔታዋ ስትነግራቸው እነሱም በደስታ ይቀበሏታል። ሳም የኤሚን ቦርሳ ይዞላት ይመጣል። ከዚህ በኋላ በሳምና ኤሚ መሃል የፍቅር ስሜት እየተፈጠረ እንደሆነ የሚመስሉ ሁኔታዎች እንመለከታለን። ግቢ ውስጥ አብሮ ምሳ ሲበሉና ለረጅም ጊዜ ሲያወሩ እንመለከታቸዋለን። በሌላ በኩል ሾን ሲያን መቅረብ ስለፈለገ የኪነ ጥበብ ክለብ ይቀላቀላል። ሲያ ግን ምንም ህልም ስለሌለው እንደማይመጥናት በመናገር ታጣጥለዋለች። ቢሆንም ሾን ተስፋ ሳይቆርጥ ጣፋጭ ምግቦችን እየጋበዛት ሊማርካት ይሞክራል። ወደ ቤት ስንመለስ ኤሚና ሲድኒ አንድ ላይ ይተኛሉ። ቢሆንም ኤሚ ሲድኒ እየተገለባበጠች ስላስቸገረቻትና ከሷ ጋር መተኛት ስለከበዳት ቦታ ትቀይራለች። ሾንም ተከትሏት ይወጣና በከዋክብት በደመቀው ሰማይ ስር ሆነው ለረጅም ጊዜ ያወራሉ። ስለ ሲያም ይነግራታል። ኤሚም እየቀለደች ያቺ ልጅ ሳይኮ መሆን አለባት ትለዋለች። አሁንም እንደድረው እየተቀላለዱ ይጫወታሉ። ዩኒቨርሲቲ ውስጥ ሲያ ለኤሚ መጥፎ ባህሪ ማሳየት ትጀምራለች። በኋላ ላይ ደግሞ ሳምና ኤሚ ቤተ መጻሕፍት ውስጥ በመጻሕፍት መሃል እየተያዩ ይሽኮረመማሉ። ሾን አንድ ቀን ማታ ኤሚ ስልክ ስታወራ ይሰማታል። ሁሌም የሚረዳት ልጅ እንደወደደችው ስትናገር ይሰማትና እሱን የወደደችው መስሎት ይደሰታል። ቢሆንም እሷን ላለመውደድና ጓደኝነታቸውን ላለማበላሸት ከሷ መራቅና መቀዝቀዝ ይጀምራል። ቢሆንም ኤሚ በአውቶቡስ ስትሄድና እየተጨናነቀች እያየ ስላላስቻለው አስወርዶ በመኪና ይወስዳታል። በኋላ ላይ ኤሚ የሥራ ዕድል አግኝታ ለሾን ልትነግረው ስትመጣ እሱ ግን ከስሜቱ ለመሸሽ ይደበቃል። በኋላ ላይ ሳም አንድ ቆንጆ ሴት እንደወደደ ለሾን ይነግረዋል። ሾንም በተመሳሳይ መልኩ አንድ ጸበኛ ሴት እንደወደደችው ይነግረዋል። ቢሆንም ሁለቱም እያወሩ ያሉት ስለ አንድ ሴት እንደሆነ አልተረዱም ነበር።
ሳም ድፍረቱን አሰባስቦ ኤሚን ለእራት ግብዣ ይጠራትና ፍቅሩን ይገልጽላታል። በግብዣው ላይ ሰክራ ትወድቅና ሾንና ሳም በተመሳሳይ ጊዜ እሷን ለማንሳት ይጣደፋሉ። ሾን እሷን ላለመጉዳት እየሞከረ ጥሩ ሰው እንደምታገኝ ይነግራታል። እሷ ግን የምትወደው የሥራ ባልደረባዋ የሆነው ሳምን እንደሆነ ትነግረዋለች። ሾን እፎይታ ቢሰማውም በውስጡ ግን ባዶነት እየተሰማው ነበር። ከዛ በኋላ ሳምና ኤሚ የመጀመሪያ ቀጠሯቸውን ያደርጋሉ። ቢሆንም ግንኙነታቸው ብዙም የሚያስደስት አልነበረም። ሳምና ሾን ደግሞ በአባቶቻቸው መሃል በተፈጠረው የኪራይ ጭማሪ ንግግር እየተሸማቀቁ ነበር። በዚህም ምክንያት ሳም በገንዘብ ችግር ምክንያት ለፍቅር ጊዜ እንደሌለው ለኤሚ ይነግራታል። ከዛ በኋላ ጀምሮ ደግሞ ሾን ለኤሚ ያለው እንክብካቤ እየጨመረ ይመጣል። ማታ በትክክል ለመተኛት እንዲመቻት መኝታዋን ሲያስተካክልላት ሮን ይመለከቷል። በሌላ በኩል ሳም ሾንና ኤሚ አውቶቡስ ተራ ሲገናኙ ይመለከትና የቅናት ስሜት ይሰማዋል። ስለ ግንኙነታቸው መጠራጠር ይጀምራል። ይህ በእንዲህ እንዳለ ሾን ከረጅም ጊዜ በኋላ ልፋቱ ስለተሳካለት ሰያ ፍቅረኛው ለመሆን ተስማማለች። ሾን ፍቅረኛ እንዳለችው ለጓደኞቹ ሲነግራቸው ሁሉም ይደሰታሉ። ብዙም ሳይቆይ ሳም አበባ ይዞ ይመጣና ኤሚ ፍቅረኛው እንድትሆን ይጠይቃታል። እሷን በደስታ ትቀበለዋለች። ቢሆንም ለጊዜው ግንኙነታቸው ሚስጥር እንዲሆን ትፈልግ ነበር። ሰያ ደግሞ አሁን የሾን ፍቅረኛ ስለሆነች ከጓደኞቹ ጋር ትተዋወቃለች። ቢሆንም ጓደኛው ኤሚ በፍቅር እንደታወረና ሰያም እየተጠቀመችበት እንደሆነ ብታስረዳውም ሾን ግን የመስማት ፍላጎት አልነበረውም። በኋላ ላይ ሾን ኤሚ ፍቅረኛ እንዳላት ስለተረዳ በዝናብ በስብሳ እንደመጣች ሲመለከት ፍቅረኛዋ ለምን እንዳላመጣት እየጠየቃት ይቆጣታል። በዚህም ምክንያት ለሷ ያለው ስሜት ከጓደኝነት በላይ እንዳይሆን መጠራጠር ይጀምራል። በኋላ ላይ ሾን የሳምና የኤሚን ግንኙነት ለማወቅ የግሩፕ ፒክኒክ ያዘጋጃል። ሳም የኤሚ ፍቅረኛ እንደሆነ ሳይረዳ ስለ ፍቅረኛዋ መጥፎ ነገር ያወራለታል። ሰያ ደግሞ ለሌላ ወንድ ውድ እያለች ስልክ ስታወራ ኤሚ ትሰማታለች። የሰማችውን ለሾን ስትነግረው ቀንተሽ ነው በማለት ያጣጣልባታል። በሌላ በኩል ሳም በቅናት ምክንያት ከኤሚ ጋር ይጣላል። ቢሆንም ብዙም ሳይቆይ ይቅር ይባባላሉ። ሲሳሳሙ ሾን ከላይ ሆኖ ይመለከታቸዋል። በዚህ ቅጽበት ሾን ሳም የኤሚ ፍቅረኛ እንደሆነ ያረጋግጣል። ኤሚን ምን ያህል እንደሚወዳትና ካሁን በኋላ የሱ እንዳልሆነች ስለተረዳ በቅናት እየተቃጠለ ነበር። ከዚህ በኋላ ታሪካችን ላይ ነገሮች እየተወሳሰቡ ይሄዳሉ። ሲድኒ ባለጸጋ እንደሆነች የተረዳው ሮን ለገንዘብ ብሎ ለቤተሰቦቿ ይነግራቸዋል። ቢሆንም በኋላ ላይ ይጸጸትበታል። ሰያ ደግሞ ሁሉም ተሰብስበው በሱ ቤት እንደሚኖሩ ስለተረዳች እሷን ወይም ኤሚን መምረጥ እንዳለበት ትነግረዋለች። ሾን ግን ጓደኛው ኤሚን ከቤት እንደማያስወጣ ሲነግራት ከሰያ ጋር ይለያያሉ። በሌላ በኩል ሳም ደግሞ ለጊዜው ሾን ቤት ገብቶ መኖር ይጀምራል። ነገር ግን የሾንና ኤሚ መቀራረብ ስለረበሸው እሱም ለኤሚ ማስጠንቀቂያ ይሰጣታል። ከዛ በኋላ ኤሚ የሁሉም ሰላም ለመጠበቅ ሲባል ከቤት ለመውጣት ትወስናለች። ሾን በሐዘን ተውጦ እንዳትሄድ ቢለምናትም እሷ ግን የመቆየት ፍላጎት አልነበራትም። በኋላ ላይ ኤሚ ስለ እናቷ መረጃ ታገኝና እሷን ፍለጋ ትሄዳለች። ሳም በራሱ ችግር ምክንያት አብሯት መሄድ አልቻለም ነበር። ሾን ግን ተከትሏት ይሄዳል። ሺኖ የተባለች ከተማ ሲደርሱ ኤሚ እናቷን ከሌላ ወንድ ጋር ሆና ደስተኛ ህይወት ላይ ታገኛታለች። ከዛም እናቷ አባቷ ከሞተ በኋላ በዲፕሬሽን ምክንያት እንደጠፋች ትነግረዋለች። ሾንም በሐዘኗ ጊዜ ኤሚን ያጽናናት ነበር። በኋላ ላይ የሚመለሱበት ባስ ስላመለጣቸው ሆቴል ለማደር ይወስናሉ። በሌላ በኩል ሳም ደግሞ በቅናት ተከትሏቸው ይመጣል። ቢሆንም ሾን ለኤሚ ያለውን ፍቅር አምኖ ይቀበልና ከሰያ ጋር በይፋ ይለያያል። ኤሚ ደግሞ የልጅነት ቪዲዮዎቻቸውን ስትመለከት ሾን ሁሌም አብሯት እንደነበረና ለሱ ያላት ስሜት እውነተኛ ፍቅር እንደሆነ ትረዳለች። በመጨረሻም የሾን እናት እንደሞተች ተነግሮት የነበረ ቢሆንም በህይወት እንዳለች ኤሚ ትደርስበታለች። ደጁ ደሴት ወደ ተባለ ቦታ ተወስደውና ከናቱ ጋርም ታገናኙዋለች። ከዛም ሾን ከናቱ ጋር ይታረቃል። ሳም ደግሞ ኤሚ የምትወደው ሾንን ብቻ እንደሆነ ስለተረዳ በፍቅር ተሸንፎ በሰላም ተሰናብቷቸው ይሄዳል። ሾንና ኤሚ እውነተኛ ፍቅራቸውን ይገላለጻሉ። ሁኔታቸውም ከምርጥ ጓደኝነት ወደ እውነተኛ ፍቅር ይሸጋገራል። በመጨረሻም ሮን ታዋቂና ዝነኛ ሰው ይሆናል። ሲድኒ ደግሞ ከቤተሰቦቿ ነፃነቷን ታገኛለች። ታሪካችንም ሁሉም ህልማቸውን አሳክተው በደስታ ይጠናቀቃል።